አንተ ያማል እንዴ? ምን ነው ስለተነካች ባዘንክ እንዴ? በዚህ ሰዓት ስለዘማ ይረባ ልጅ ማሰብ ምን እየሆንኩ ነው? ምን ነው ስትይ እንደነገርሽ? ብቻ አለ አይደለ ምናልባት የምትወድ ምናምን መሰለኝ። አቤል አብዳል እንዴ? ብሌኒ ደስ የሚል ዜና አለኝ። እኔና ጆት ምንም ነገር ማውራት የለብንም ካለበለዚያ በጣም ነው የምትጎዳው። እሱ ለኔ ያስቡ አይደለም ለዛሽ ለማትረባ ተቆርቆሮ ነው። ቆይ ምን ፈልገሽ ነው? ምንድነው ማውራት የፈለግሽው? ቲናን እሰጥሻለሁ፣ ግን ካንቺ አንድ ነገር ፈልጋለሁ። እሺ ምንድነው ማድረግ ያለብኝ? ማስተካከል ያለብኝ ፋይል አለ፣ እሱ ላይ መፈረም ብቻ። እንዴት ሆናለሁ ብለሽ ነው? አንቺ ግን ደስ ብሎሻል? አዎ በጣም ደስ ብሎኛል። ምን ታገኘ? ብሌኒ ደስ የሚል ዜና አለኝ። እኔና ጆቲና የት እንዳለች አውቀናል። ምን? ገንዬ እውነትሽን ነው? አዎ ብሌኒዬ። እና እንሂዳ። እዚህ ምን እንሰራለን? ቲናዬ በጣም ናፍቀኛለች። አይ አሁን ተረጋጊ። እንደዛ ካደረግን ሁሉንም ነገር እናበላሸዋለን። አሁን የይግባኙ ቀን ደርሷል። ቲናን ሙሉ ለሙሉ ያንቺ ማድረግ ከፈለግሽ የዛሬን ቀን መታገስ አለብን። እውነትሽን ነው ገንዬ። ግን ቆይ እንዴት አገኛችኋት? ቅድስትን ተከታትለናት ነው። የሆነ ነገር እንዳለ ግልጽ ነበር። እሺ ታዲያ አሁን ምንድን ነው የምናደርገው? ችግር የለውም፣ ሁሉንም ነገር ቀድመን አዘጋጅተናል። አንቺ አታስቢ። ግን ቴናዬን ባያት በጣም ነው ደስ የሚለኝ። ናፍቃኛለች። ይገባኛል። አሁንም ግን ምንም ማድረጋችም። እስከ ዛሬ ታግዘሻል። አሁንም መታገስ አለብሽ። ትንሽ እርምጃ ብቻ ነው የቀረን። እሺ አንቺ ያልሽውን ነው የማደርገው። ደግሞ በጣም አመሰግናለሁ። እጭ ከዚህ በኋላ አመሰግናለሁ እንዳትይ። አንቺ ማለት እኮ እህቴ ነሽ። እህቴ? አዎ ያው ማለት ግን እኔም እኮ እንደ እህቴ ነው የምወድሽ። እውነት ለመናገር ጆኒ በጣም እያስገረምከኝ ነው። ቆይ እንዴት መጣላት ሀሳቡ? ትቀልዳለህ እንዴ? ጆኒ እኮ ነኝ። እውነቱን ለመናገር ገኒ የሚያደረገችው ነገር በጣም ጥሩ፣ ግን ምላሷን አልቻልኩትም። አቤል ግን ስትያት የተማረከ አትመስልም። እንደውም በተቃራኒው ደስ ያለክ ነው የምትመስለው። ተው እንጂ አቤል፣ በዚህ ሰዓት ቆይ ይቀለዳል? አሁን እኮ ቁም ነገር አይደል እንዴ እያወራን ያለን? እሺ በቃ ይቅር። እኔም ለመሳቅ ብዬ ነው እንጂ አንተን ለማናደድ አይደለም። እንደውም በማይሆን ነገር እዚህ ቁጭ ብለህ ከምታስጨንቀኝ እዛ ብንሄድ ነው የሚሻለው። አትናደድ። እኔ የምለው ቲናን ግን አይቻታለሁ ብለኝ ነበር። እንዴት ናት? ደህና ናት? እውነቱን ለመናገር የተመቻት አትመስልም። በጣም ከፍቷታል። ወይኔ በጣም ተሳዝናለች። እኔ ግን ሂጅ ላይ አትፈልጋለሁ። እንደሱ ግን ማድረግ የምንችል አይመስለኝም። ለምን? ልጅ እኮ ናት። እሱንም አውቃለሁ። ቅድስት ለምን ቲናን እዛ ድረስ እንደወሰደቻት ታውቃለህ? ግን እኛ እንዳናገኛት እኮ ነው። ታውቃለህ፣ እኛ እዛ እንዳለች ካወቀን ከነገሯት ግን ማለት ነው አስበው እስኪ የት ልትወስዳት እንደምችል። እሱማ ልክ ነህ። ግን እቺ ሴት እኔና ቲና ለያታ በደስታ ትቀመጣለህ። ማሳየታለሁ። እኔም እንደሱ ነው የማስበው አቤል። ግን ለብሌን ስለ ቲና ሁኔታ እንዳነግራት እሺ። በጣም ነው የምታዝነው። ልክ ነህ። ምንም ነገር ማውራት የለብንም ካለበለዚያ በጣም ነው የምትጎዳው። እሺ እባክሽ ይሄን ቡና እያንተከተክሽ ነው ቲናን አሳድጋለሁ እያልሽ ያዙ ልቀቁኝ የምትይው? ለአንቺ ባታስቢ ቢያንስ እንኳን ለቲና ታስቢላትም። ምን ቀርቶሽ ነው የመጣሽው? ያቺ ግራ የምታጋባዋ ሴት ሰፈሬ ግራ ብስታለች። ስራት ብታስይዣት ጥሩ ነው። በኋላ ለሚፈጠረው ነገር ኃላፊነቱን አልወስድም። እያስጠነቀቅኩሽ ነው። አንቺ ማን ሆነሽ ነው እኔን የምታስጠነቅቂኝ? እሱን ለማወቅ ብዙ አትቸኩይ። አሳይሻለሁ። እሺ ሰምኛለሽ? እኔ ላይ እንደፈለግሽ መተሽ አፍሽን አትክፈች። አሁን ውጪልኝ። በጣም ወገኛ ነሽ ልበል? ከአንቺም ብሶ እኔን ውጪ ትይኛለሽ? አሁን ውጪልኝ ብዬሻለሁ። ሌላ ትርፍ ወሬ እንዳታወሪ። ቆይ ባልወጣ ምን ልታመጭ ነው? ምን ለማድረግ እየሞከርሽ ነው? ለምንድን ነው ሆን ብለሽ እየተፈታተንሽኝ ያለሽው? ምን ልትይኝ ፈልግሽ? በእርግጠኝነት የሆነ ወጥመድ ይዘሽ ነው የመጣሽው። ግን ደግሞ አትልፊ። እዛ ወጥመድ መቼም ቢሆን አልገባልሽም። ይሄ ስራ ቦታዬ ነው። አሁን ውጪልኝ። አንቺ አብደሻል? አዎ አብጃለሁ። ደግሜ ደግሞ የአንቺ ወጥመድ ውስጥ አልገባም። እሺ ምን አይነት ሰው እንደሆንሽ በደንብ አውቄያለሁ። ደግሞ አትጠራጠሪ። ቲናዬን ወስዳታለሁ። እሱ በህልምሽ ራሱ የማይሆን ነገር ነው። ቲና አንዴ እኔ ሆናለች። እኔ በህይወት እያለሁ በጭራሽ አትወስጃት። ችግር የለውም። መሞት ካለብሽም ገድዬሽ ቲናዬን ወስዳታለሁ። ለማንኛውም አሁን እወጣለሁ፣ ግን ተመልሼ እመጣለሁ። ማን ስለሆንሽ ነው አንቺ የምትመጪው? ቆይ ምን ሆነ ነው? በእርግጠኝነት የሆነ ነገርም አለ።
ቺ ማትረባ በጣም ብልጥ ለመሆን እየሞከረች ነው። ቆይ ግን ድፍረቱን ከየት አመጣችሁ? የሆነ ነገርም አለ። በጣም ተዝናንታለች እኮ። አንቺ ደግሞ እዚህ ምን ልታደርጊ መጣሽ? ሁሉን ነገር ለአንተ ማስረዳት የለብኝም። ትሰምኛለሽ? ብሌንን አንድ ነገር አድርገሻት ከሆነ እምልልሻለሁ፣ አለቅሽም። እባክህ ዛቻህን እዛው። እኔ ቅድስት ላይ ያለ የምደነፋው። ታዲያ ቆይ ለምንድን ነው እኔን እያየሽኝ የምታወሪው እንዴ? የሚያወራሽ እኮ አቤል እኮ። አንተን ያናገረህ የለም። አሁን ከፊት ለፊት ዞር በል። ብሌን ምንም ባትለኝ ነው እሺ የሚሻልሽ። የሆነ ነገር ካለችን ግን አለቅሽም፣ እገልሻለሁ። አንተ ያማ እንዴ ብትጠነቀቅ ነው የሚሻልህ። ልቀቀኝ። ስነ ስርዓትሽን ብትይዥ ነው የሚሻልሽ። እሺ አቤል አንተ ምን እያደረግክ ነው? አንተ ማትረባ ማን እንደሆንኩ አላወቅከኝም። አለቅም። እሺ ጠብቀኝ። አንቺ ደግሞ ዝም ብለሽ ሂጂ በቃ። እሺ አንተንም አሳያለሁ። አለቅም። አቤል ቆይ ምን ሆነ ነው እንዴ? አብዳል እንዴ አንተ? አትያትም እንዴ እንዴት እንደሚያረጋት? ታዲያ ቢሆንስ አቤል እንዴ ይሄንን ቀን ቆይ መታገስ ያቅታል አንተ? ሴትዮዋ እኮ በጣም ክፉ ሴት ናት። ሳያት ራሴን መቆጣጠር አልቻልኩም። ታዲያ ምን ላድርግ ጆኒ? ራስን በደንብ መቆጣጠር ነው አቤል። በቃ እሺ ነው ብለኝ ጋር እንሂድ። ወይኔ አቤል። ብሌን እንዴት ነሽ? እኔማ ደህና ነኝ። ምን ሆናለሁ? አሁን ስመጣ መንገድ ላይ ቅድስትን አግኝቻት ነበር። ምንም ነገር አላደረገችሽም አይደል? እቺ ማትረባ እኔንማ ምን ታደርገኛለች? ቴናዬ ወስዳብኝ ዝም ያልኳት እኮ ሌላ ችግር እንዳይፈጠር ብዬ እንጂ አለቃትም ነበር እኮ። እኔም ሳያት እኮ ነቃት ነበር ያለኝ። አቤል ምንም አላደረካትም አይደል? ማለት ምን አደርጋታለሁ ብሌን? አደራ ይሄ ቀን እስኪያልፍ ድረስ ምንም ነገር እንዳታደርግ። ከቻልክ እንደውም ቤቷን ባትሄድ ደስ ይለኛል። አንቺ አትጨነቂ፣ እኔ ምንም አይነት ስህተት አልሰራም። ደግሞ ቲና በጣም ናፍቃኛለች። እኔም በጣም ናፍቃኛለች። ብቸኝነት እየተሰማኝ ነው። ተይ ብሌን እንደዛ አትበይ። ምንም ያህል እንደ ቲና ባልሆንልሽም እኮ እኔ ምንጊዜም ከጎንሻለሁ። አውቃለሁ፣ ስለናፈቀችኝ እኮ አውቃለሁ። ብቻ የሆነ መንገድ አይጠፋም። ምን ሆነ እንደዚህ አጣርፊ የጠራኸኝ? ቅድስት ብሌን ጋር እንደሄደች ታውቂያለሽ? ምንድን ነው የምታወራው? እኔና አቤል ወደ ብሌን ጋር ስንሄድ አየናት። ምን ቺ ማትረባ ምን አባቷ ፈልጋ ነው ከብሌን? በእርግጥ የተፈጠረውን ነገር እኔ አላውቅም። አቤል ንዴቱን መቆጣጠር አቅቶት ልጅቷን አንቆ ሊገላት ነበር። እኔ ባላገላግለው ኑሮ ይገላት ነበር። ጎበዝ አቤል። አንተ ቆይ ምን ሆነ ያገላገልከው? እና ቆይ የሰው ይግደል? ምን ነው ስለተነካችበት አዘንክ እንዴ? ምንድን ነው የምታወሪው? እንደውም አቤል የጀመረውን ስራ ነው የጨርሷል። እሺ ቆይ ወዴት ልትሄጂ ነው? እንዳትከተል። ፈልገሽ መጣሽ? ሰሚኛለሽ? አፍሽን ዝጊ። አሁን ላዳምጥሽ ሳይሆን እኔ እንድታዳምጪኝ ነው የመጣሁት። ጭራሽ አታፍሪም እኮ። በቤቴም ልታስፈራሪ ትሞክሪያለሽ። ማስፈራራትማ ምን አላት? ልገልሽ ነው የመጣሁት። እናንተ ሰዎች ጤና የላችሁም? ቤቴን ለቀሽልኝ ውጭ። ባልወጣስ ምን ታመጫለሽ? ቆይ ለምንድን ነው ብሌን ጋር ሄድሽው? ያደረግሻት ነገር አለ አንቺ ደደብ? ስርዓት ያዥ። እኔ እንደዚህ መናገራችሁ። ቆይ ባወራ ምን ታመጫለሽ? ማመጣውን ማሳይሻለሁ። አንተ ደግሞ እዚህ ምን ትሰራለህ? ቆይ አንቺ ምን እያደረግሽ ነው? አንተ ነችን እብድ የላክብኝ። ማን ነው ዳንቺ? ገኒ ተረጋጊ እባክሽ። ቆይ ባልረጋጋስ? አንቺ ደግሞ ሰራልሻለሁ። እሺ እኔ ቅድስት ባልሰራልሽ። ጭራሽ ትዝችብኛለሽ። ገኒ በቃ ነኝ እንውጣ። ወይኔ ቅድስት አለቅሽም ባልሰራልሽ። ቆይ አንቺ ምን እየሆንሽ ነው? እኔ እኮ የነገርኩት ችግር እንደፈች እንጂ ችግር እንድትሆኝ እኮ አይደለም። ቆይ አንተስ ለምንድን ነው የገላገልከኝ? ሴትዮዋ በጣም ጨካኝ ናት። ትሰሚኛለሽ? ወጥመድ ውስጥ ልከተሽሽ ቢሆን እንዴ ታዘጋጃ። ምን እንዳይፈጠር ነው? የምርሽን ነው ይሄንን የምጠይቂኝ? ምን ልትለኝ ነው? ንገረኝ። ገኒ ብሌን እንደምትወጃት አውቃለሁ፣ ግን የምትሰሪው ነገር ትክክል አይደለም። እኔንም ደግሞ ልትረጂኝ እኮ አልቻልሽም። ቆይ እሷን ስለመታሁብ ነው አይደል እንደዚህ የምትሆነው? ገኒ አሁንም አልተረዳሽኝም እንዴ? ለምን እንደዚህ እየሆንክ እንዳለ ገብቶኛል። ቆይ አንተ ልጅ ግን ዛሬ ምን ሆናል? ከቅድም ጀምሮ በጣም ተክዛል። ምንድነው? ቆይ የተፈጠረ ነገር አለ? እባክህ ጓደኛዬ ግራ ገብቶኛል። ታዲያ ለኔ አትነግረኝም እንዴ? ለምን ብቻ አንተ ታስባለህ? ይኸውልህ ገኒን አግኝቻት ነበረ። ከዛ በኋላ ከቅድስት ጋር የተፈጠረውን ነገር እጄ እነግራታለሁ። ቅድስት ጋር ሄዳ የማይሆን ነገር አላደረገችም መሰለህ? አይ ገኒ በቃ ሄዳ ስራን ስርዓቷን አስይዛታለች ማለት ነው።
እውነት ለመናገር እኔ ያላደረግኩትን ነገር ስላደረገች በጣም ደስ ብሎኛል። አንተም አቤ ቶ እሺ፣ ቆይ እሺ፣ ልታደርግ ስላሰብከው ነገር ምንም አላሰብክም? እሱንማ በጣም ነው የማስበው፣ ግን ደግሞ በቃ ይገባታል። ምን ነው ምናልባት አካበድኩ እንዴ? በጣም ተናገርካት እንዴ? ያዘነችብኝ ይመስለኛል። እንደዛ ከሆነ ይቅርታ ብትጠይቃት ጥሩ ይመስለኛል። ግን እኮ እሷም ትክክል እኮ አይደለችም አቤል። ቢሆንም አንዳንዴ ደግሞ በገኒ ቦታ ሆነ አስበዋ። በቃ እንጂ አትናደጂ። እሱ እኮ ለአንቺ አስበው ነው። ደግሞ እቺ ቅድስት በጣም መጥፎ ሰው ናት። ቆይ ብታሳሰርሽ እሱ ምንድን ነው የሚሆነው? ተይው እባክሽ፣ እሱ ለእኔ አስበው አይደለም፣ ለዛች ለማትረባ ተቆርቆሮ ነው። ኧረ ገንዬ ተይ፣ ጆን እንደዛ አያደርግም። አንቺ ስለተናደድሽበት ነው። ደግሞ እኮ እሱ ላይ ጠጠር ብለሽበታል። እንደዛ ነው የምታስቢው? እኔ እንጃ፣ እንግዲህ እንደዛ ነው የሚመስለኝ። ግን እሺ ምን ላድርግ? ሁሌ ስለሚያናድደኝ እኮ ነው። አንቺ ስለተናደድሽበት እንጂ የሱ ጥፋት አይደለም። እና ይቅርታ መጠየቅ ያለብኝ? አዎ እንደዛ ነው የሚሰማኝ። እጭ በገዛ እጁ ክፉ ያናግረኛል። አንተ ምን ነው እስካሁን ያስቆምከኝ? ማታ ደክሞኝ ስለነበር እስከምነሳ ብዬ ነው። ምንድን ነው አንቺስ በጠዋት በሰላም? እኔም ይቅርታ ልጠይቅ ነበር የመጣሁት። በጣም ይቅርታ። አረ ችግር የለውም። እኔም ትንሽ አካበድኩ መሰለኝ። አንተ መቼ ሳታካብድ ቀርተህ ታውቃለህ? በአሁኑ ግን እኔም አልተረዳሁም መሰለኝ። ይኸውልሽ ገኒ፣ እኔ ጥረቴ እናንተ ደስተኛ እንድትሆኑ ብቻ ነው። እሺ በቃ ለማንኛውም ይሄ ልል ነው የመጣሁት። ገኒ አብሬሽ ልሂድ? ቆይ ብሌን ግን ምን ተፈጥሮ ነው? ያ ሰውዬ ሊወጋት ነበር። ይሄ አረመኔ ምን ታካብዳለህ? እውነቱን የተናገርኩትኝ። ሰው እንዴት የገዛ ልጁ ላይ እንደዚህ ያደርጋል? ይሄ ጨካኝ። ብሌን አሁን ግን እንዴት ነሽ ታዲያ? ደህና ለመሆን እየሞከርኩ ነው። ደግሞ በእርግጠኝነት ደህና ሆናለሁ። ቆይ እሺ ቲና ልጅ ቲናማ ብሌን እንደዚህ ሆና ማየት ስለሌለባት አባቴ ቤት ናት። አይ ይሄን ሰውዬ ግን ያኔ መደብደብ ነበረብኝ። ዝም ብላችሁ ነው ያገላገላችሁኝ። ሄደሽ ነበር እንዴ? አዎ ሄጄ ነበር፣ ግን ምንም አላደረኩም። ምንም ሳላደርግ ነው አቤልና ብሩክ ገና ከመጀመሪያ መጥተው ይገላገሉኝ። እና እኔ ጋር መጥተው በጎረምሶች አስደበደብሽኝ ያለው እውነቱን ነበረ? ኧረ ተይው ውሸቱን ነው። መች እድሉን ሰጡኝ። ብደበድበውማ ጥሩ ነበር። ለነገሩ ምን አስጨነቀኝ? ምንም አይደለም እኮ። እንደዛ አይነት አባት ምንም ነው የማይሰራልሽ። በአፍንጫሽ ውጣ። እንደውም እድሉን ስናገኝ ልክ ብናስገባው ጥሩ ነበር። አልገባኝም ብሌን፣ አልተናደርሽም? ምን ያናድዳታል እንዴ? እንደውም ትክክለኛ ነገር እኮ ነው ያደረኩትኝ። እድሜ ለእናንተ። እናንተ መታችሁ አበላሻችሁት እንጂ። ገኒ ዛሬ አንቺ ባደርሽልኝ ኖሮ ምን ሊፈጠር እንደሚችል መገመት ከባድ። በጣም አመሰግናለሁ። አራት አካብጂ ቀለል አድርጊው እንጂ። ከልቤ ነው። በጣም አመሰግናለሁ። እንዴ ጓደኛሽ እኮ ነኝ፣ ግዴታዬ እኮ ነው። ብሌን ቆይ እንዴት ብዬ ነው እስከ መጨረሻው አንቺን ለማገዝ የምችለው? አንዲት ዘለላ እንባ እንኳን እንድታለቅሽ አልፈልግም። ገኒ እንኳን የጓደኝነት ብዙ ነገር አድርጋልሻለች። እኔ ግን እዚህ ተቀምጬ ምንም ማድረግ አልቻልኩም። አሁን ግን አለው። እናም ሁሌም ከፊትሽ ሆኜ እጠብቅሻለሁ። እንዴት በጠዋት? አይ በጠዋት የሚያገናኝ ስራ ገጥሞን ነው። አሁን ደግሞ ፈተናዋል አይደል? አው ብሌን ግን ደህና ነሽ? ደህና ነኝ። አሁን ደግሞ ቀኑ ደርሷል። ሁሉም ነገር ይስተካከላል። በትክክል ይስተካከላል። እኔም አምናለሁ። ቲናዬ እኛ ትሆናለች። እኔ የምለው ግን ብሩክ የት ጠፍቶ ነው? ደውሎልኝ ነበር። ለስልጠና ከከተማ ወጥቶ ስለነበር ነው። እኔ ደግሞ እኮ እንዴት አስቻለው ብዬ እኮ ነው። እንደውም እዛው ቢቀር ሊስማሙ ይችላሉ። አሁን እንደዚህ ስታወራ እኮ ለብሌን አስበህ ነው የምትመስለው። አቤል እንደ ልቡ ብሌን እንዲያገኛት ነው። እኔ እኮ ለብሩክ አስቤለት ነው። ተይ እንጂ ገኒ፣ እንደሱ አትበይ። እንግዲህ እኔ ተናግሬያለሁ። አንተ ምን ሆነህ ነው ስልክ የማታነሳው? ደውለልኝ ነበር እንዴ? እስኪ ስልክህን ያው። ስንቴ ነው የደወልኩት? አላየሁትም እኮ። አቤል ደህና ነህ? በጣም ይቅርታ፣ ይሄ አናዶኝ እኮ ነው። ብሌን እንዴት ነሽ? ደህና ነኝ። እንዴት ነህ? በጣም ደህና ነኝ። የቲና ችሎት ደርሷል። ሁሉም መረጃዎች ተዘጋጅተዋል አይደል? እንደውም ከምን ጊዜውም በላይ ያቺን ማትረባን በአሁኑ ነው ምንቀብራት።
ገኒ እውነቷን ነው። እንደውም እኛ ነን የምናሸንፈው። ትሰማኛለህ አንተ ሰውዬ? ያቺ የማትረባ ልጅና ጓደኞቿ እየተፈራረቁ እየመጡ ሪሲሊንግ ነው ያደረጉኝ። ቆይ ለምን ደግሞ አትመጣው? ጉዳዩ ይሄን ያክል የሚያቆይ ሆኖ ነው? ምን? አንተ የማትረባ መቼ ነው ጥሩ ነገር የምትሰራው? መቼ ነው የምትለወጠው የምትሻሻለው? ይሄን ያረቂን እየገለበጥክ ነው። ትሰማኛለህ? ከኔ ጋር መቀጠል የምትፈልግ ከሆነ ይሄንን ጉዳይ በፍጥነት መጨረስ አለብህ። ካለበለዚያ ግን ለሚፈጠረው ነገር እኔ ኃላፊነቱን አልወስድም። ይሄ ሽማግሌ ቆይ ያላረቂ ሌላ የሚያውቀው ነገር የለው? ይሄኔ እኮ ወድጆ አብሬ የሆንኩት መስሎታል። እንዴት እንዳስጠላኝ አላወቀም። ይሄ ኮተታ። አንተ ስንት ቀን የፈጀብን ነገር ይሄው እኔ ሳምንት ባልሞላ ጊዜ ውስጥ ላስተካክለው ነው። አዎ አሁን አማራጭ እንዳይኖራት አድርጌ ነው ስርስር ያደረኳት። ልጅቷ እኮ እኔ ነኝ። ገባህ? አሁን የግዴታ ከእህቷና ከጓደኛዋ አንዱን መምረጥ ይኖርባታል። ምንም አማራጭ የላትም። ልጅ እንዳንተ ሞኝ ካልሆነች በስተቀር አንዱን ትመርጣለች። አንተ ስርዓት የሚባል ነገር የለም እንዴ? የአባት እርሻ መሬት አደረግከው ዘው ለምትገባው? ቅድስት ገኒን እንድታስፈቻ ትፈልጋለሁ። አዎ እባክህ። ከዛስ? አንተ ደግሞ ማን ነኝ ነው የምትለው? እየቀለድኩ አይደለም። ቆይ አንቺ አይደብርሽም እንዴ? ምንድነው እንደዚህ ችክ ማለት? ትሰማኛለህ? እኔ ካንተ ጋር ምንም ችግር የለብኝም። አንተ ግን ራስክን ችግር ውስጥ ለማስገባት በጣም እየገፋፋ ነው። ቢቀርብህ ነው የሚሻለው። እያስፈራራሽ ነው? እያስጠነቀቅኩ ነው። እንግዲያውስ ማስጠንቀቅ በተግባር ምን እንደሆነ ላሳይሽ። አንተ ልቀቀኝ። ሴት ተማታ ወንድ ልትባል ነው እንዴ? ይኸውልሽ እኔ ድብድብን ወንድነቴን ለማሳየት ሳይሆን የምጠቀመው እንዳንቺ አይነት ባለጌ ሰዎችን ልካቸውን ለማስገባት ነው የምጠቀመው። ሰማሽኝ አይደል? ብትጠነቀቂኝ ይሻልሻል። ይኸውልሽ ዛሬውኑ ሄደሽ ገኒን እንድታስፈች ይፈልጋል። ሰማሽኝ አይደል? አይ የምትይ ከሆነ ግን እንደ ዛሬው ዝም ብዬ መለቀሽ እንዳይመስልሽ። እሺ ሰማሽኝ? ወይኔ ቅድስት፣ የማንም ዱላ መለማመጃ አሉ። ቆይ አንዳንዳችሁን አሳያችኋለሁ። ቆይ ምን ማለት ነው? በዚህ ሰዓት ስለዛ ማይረባ ልጅ ማሰብ ምን እየሆንኩ ነው? ሄሎ፣ ያዘዝኩን ከምን አደረስክልኝ? ትሰማኛለህ? በደንብ ተከታተላት። እያንዳንዱን እርምጃዋን ማወቅ እፈልጋለሁ። ምን ነው ስትይ እንደነገርሽ? ለነገሩ የሰው ቤት ከሚያበላሹ ሰዎች አንዱ እንደዚህ ነው የሚያደርጋቸው። ሁልጊዜ ሰላም ስላችሁ የሚገቡትን ቦታ ነው የሚያሳጣቸው። መልክ ልትሰሪ እዚህ መጣሽ? ትሰሚኛለሽ? ከገነት ጋር ብትፋጠጡ ማለት ነው የሚያድንሽ የለምሽ። የዛችን ሰይጣን ስም እንዳጠራብኝ። ይኸውልሽ ትሰሚኛለሽ? የእሷን ስም እዚህ ጋር እንድታነሽ አልፈቅድልሽም። እሺ? ለሰው ጥብቅና ከመቆም በፊት ስለራስህ አስብ። እሺ? እሱ አይመለከትሽም። አንቺ ደግሞ እዚህ ምን እየሰራሽ ነው? እባክሽ ስለኔ መጠየቃችሁም አይመለከትሽም። እዚህ ሰፈር በጣም እግር እያበዛሽ ነው። ቆይ ምን እየጠነሰስሽ ነው? ምን ያስቸኩልሻል? ቀስ ብለሽ ታይዋለሽ። አንቺ ማትረቢ ገኒ ተይ እንጂ ቅድም የተባባሉን ነገር እንዳትረሽ። ነያ እንደለመደብሽ ደብድብኝ። አትልቀቅኝ እንጂ ምን ሆነ? አሁን ከመንገዴ ዞር በሉልኝ። አንተ ምንም በሆነ ነው ያስከኝ። ቆይ እንድትረጋጊ ብዬ ነው። አንቺ መች ሰው የሚልሽን ትሰሚያለሽ? እቺ ማትረባ የምትለውን አሰማትም ነው ወይስ ለሷ ተቆርቆረህ ነው? ምን እያልሽ ነው ገኒ? እንዴ ለእኔ ለአንቺ አስቤ ምኑን ከምኑ ነው መቀላቀይ? አሁን ለማንኛውም አትነዝንዘኝ እሺ? ገኒ እቺ ልጅ ቆይ ምን ሆና ነው? ቡና ልቅዳል? እሺ በጣም ደስ ይላል። እሺ እባክሽ፣ አንቺ ደልተሻል። አንቺ ደግሞ ቆይ ምን ልታደርጊ መጣሽ? ከአንተ ጋር ለማውራት አይደለም እኔ እዚህ የመጣሁት። ሰሞኑን ደግሞ እዚህ መመላለስ አብዝተሻል። ቆይ ምን ፈልገሽ ነው? ቲና እንደሆነ አንቺ ጋር ነው ያለችው። በጣም ብልጥ ለመሆን እየሞከርሽ ነው። ትሰሚኛለሽ? ምንም ልታስቢ ትችያለሽ። ብሌንን መንካት ግን አትችይም። ተው እባክህ። ቆይ ምን አባታ አመጣለህ? አንቺ ደግሞ ስርዓቱን አስይዡ። አሁን ውጭልኝ። ማንንም ይሁን የኔ ሰዎች እንድትናገር ያልፈቀደልሽም። አሁን ውጭልኝ። ብሌንን ሰምተሻታል አይደለ? ውጪ። አንተ ዝም በል።
እኔና ብሌን ማውራት ያለብን ነገር አለ። ቆይ ምን ፈልገሽ ነው? ምንድነው ማውራት የፈለግሽው? ቲናን እሰጥሻለሁ፣ ግን ካንቺ አንድ ነገር እፈልጋለሁ። ምንድነው እሱ? በቲና ስም ያለውን ሀብት ሙሉ በሙሉ በእኔ ስም አስተላልፊልኝ። ጭራሽ ነገሩን በግልጽ አደረግሽው? አሁን በሀሳቤ ትስማማላችሁ ወይስ አትስማሙ? ቆይ ምን አይነት ባለጌ ነሽ? እህቴን ከኔ ነጥቀሽ ከወሰድሽ በኋላ አሁን በግልጽ መተሽ እየተደራደርሽኝ ነው? ምርጫ አንቺ ነው። ቆይ የምትፈልጊው ገንዘብ ነው አይደል? በቃ እህቴን መልሽልኝና የምትፈልጊው ነገር ይሆናል። እንዴ ብሌን፣ ቲና እኮ ያንቺ መሆኑ አይቀርም። አቤል፣ እኔ ገንዘብ አልፈልግም፣ ቲናዬን ነው የምፈልገው። እንደውም ለቲና ያለሽን ትክክለኛውን ፍቅር በዚህ እናያለን። አንቺ ደግሞ ዝም በይ። አቤል እባክህ፣ ይሄ ውሳኔ ነው። ቲናዬን ስጪኝ፣ በቃ በጣም ናፍቃኛለች። አይ በፍጹም አይሆንም። እሷን ሁሉም ነገር ካለቀ በኋላ ነው የምታገኟት። እሺ ምንድነው ማድረግ ያለብኝ? ማስተካከል ያለብኝ ፋይል አለ፣ እሱ ላይ መፈረም ብቻ። ተስማምቻለሁ። በጣም ጥሩ። ብሌን እውነትሽን ነው? ለምንድን ነው በሀሳቧ የተስማማሽው? አቤል፣ እኔ እስካሁን በዛ ገንዘብ አልኖርኩም። በቃ ቲናዬን ብቻ ነው የምፈልገው። ይገባኛል፣ ግን አሁን ለምን እንደዚህ እንዳለች ታውቂያለሽ? ስለፈራች ነው። ደግሞ አንቺ የእናታችሁን ንብረት ለምንድን ነው የምትሰጫት? ብሌን፣ በፍጹም እንደዚህ ማድረግ የለብሽም። ቲናን እንወስዳታለን። አቤል፣ እስኪ ያስበው፣ ቲናን ፍርድ ቤቱ ለሷ ቢወስንላትስ? እኔ ቀናቶች በሄዱ ቁጥር በጣም እየፈራሁኝ ነው። ቲና እዛ ምን እያሳለፈች እንዳለ አዝናዩን ከፍቷት ይሁን እኮ ምንም የምናውቀው ነገር የለም። ትምህርትም እየተማረች አይደለም። ከኩዮቿ እኮ ወደኋላ እየቀረችብኝ ነው። እሱ እኮ በደንብ ይገባኛል፣ ግን ይኸውልሽ እኛ ጋር ማስረጃ አለ። እርግጠኛ ነኝ ቲና ራሱ ብትጠየቅ አንቺን ነው የምትመርጠው። ስለዚህ ምንም ያስፈራ ነገር የለም። ይሄው አንተ በመንከርፈፍ ምክንያት ያችን የማትረባ ልጅህን ድርድር ጠየኳት። ምን ማለት ነው? ምን ብለሽ ማለት? እኔ ቲና ልስጥሽ፣ አንቺ ደግሞ እርሱ ስጪ ብዬ ነው። ምን ነው? እኔ ሳሎን እሷ ናት እኮ የደረሰችበት። ለማንኛውም አሁን የስምምነት ወረቀቱን አጽፌ ትፈርምበታለች። ከዛ ሁሉም ነገር ያበቃል። አይ ቲናንም አልሰጣትም። ከማን ጋር እንደገጠመሽ በደንብ መማር አለባት። ለማንኛውም አሁን ስልኩን መዝጋት አለብኝ። ቻው። ቆይ ምን ሆነሻል? እንዴት በሀሳቧ ተስማሚያለሽ? ምንም አማራጭ አልሰጠችኝማ። እንዴ እሷም እኮ ምንም አማራጭ የላትም። ቲና ከዚህ በኋላ ያንቺ ነው የምትሆነው። ለምንድን ነው የምትቸኪው? ይሁን ሁሉ ጊዜ ታግሰሽ። ዋናው ነገር ቲና የኔ መሆኗ ነው። እንዴ ቆይሽ ከፈረምሽ በኋላ አልሰጥሽም የምትልሽስ? እንደዛማ በፍጹም አታደርገውም። አለቃት። አረ ፈረመሽ ከሰጥሻት በኋላ አለቃት? አስፈላጊ ከሆነ መገላታለሁ። በይ እዛ መደራረሱ አያስፈልግም። ይልቅ ነገሮች እዛ ሳይደርሱ መቆጣጠር እንችላለን። ስለዚህ የምታደርጊውን በደንብ አስቢ። እሺ ግን ምን ማድረግ እንዳለብኝ ግራ ስለገባኝ። በቃ ከዚህ በኋላ አንቺ እዚህ ነገር ውስጥ አትግቢ። እኔ በቃታለሁ። ገንዬ ግን ቅድስትን በጣም ነው የምትያት አይደል? እኔ አስመሳይና ክፉ ሰው ሳይ በቃ አልችልም፣ ያስጠሉኛል። እሱማ ትክክል ነሽ፣ ግን እኮ በቃ ግን የሚባል ነገር የለም። ሁሉም ሰው የሚገባውን ነው የሚያገኘው። አለቀ። በጣም ደፋር ናትሽ፣ ግን የሆነ የፈራችው ነገር አለ መሰለኝ። እኔም እንደሱ ነው የማስበው፣ ግን ብሌንም በጣም ፈርታለች። ምንም እኮ የሚያስፈራ ነገር የለውም እኮ። ቆይ ግን እሷ ለምንድን ነው ያስፈራት? የዛች የአረመኔ ሴትዮ ግን ወረቀት በፍጹም መፈረም የለባትም። እሱማ ልክ ነህ፣ ግን ከባለፈው ጀምሮ በጣም ጥያቄ የሆነብኝ ነገር አለ። ምንድን ነው? ቅድስትን ያገኘናት ጊዜ አንተን የምታይበት አስተያየት በጣም የተለየ ነው። እኔ በደንብ አድርጌ አይቻታለሁ። አልገባኝም። ደግሞ ለየት ያለ ስትል? እኔ እንጃ ብቻ አለ አይደለ፣ ምናልባት የምትወድ ምናምን መሰለኝ። አቤል አብደሃል እንዴ? እሷ እኮ የብሌን አባት ሚስት ናት። እና ሚስቱ ብትሆንስ? ለገንዘብ እንዳገባችሁ እኮ ግልጽ ነው። ተው እንጂ አቤል፣ የማይመስል ነገር አታውራ እስኪ። ፈጣሪ ይቅር ይበለ። እኔ እንጃ እንግዲህ ምናልባት መስሎኝ ይሆናል፣ እኔ አላውቅም። ግን አንተም ሁኔታዋን ለማስተዋል ሞክር። እሺ አሁን በቃ መሄድ አለብኝ። ዛሬ ዝም ብሎ እያስቀባጠረ ነው። እሺ ና ልሸኝ። አይ ይቅርብኝ። ከአንተ ወሬ ለመሸሽ መሰለኝ እኔ እሄዳለሁ የምልህ። በል በቃቸው። ቆይ አቤል ምን ሆኖ ነው በዚህ ማታ የሚያስቀባጠረው? እሷ ለራሷ ሴጣን ናት። እንዴት ሰው ልትወድ ትችላለች? ረረረ ይቅርብኝ። እንደሱ አይነት ሴት ከሚወደኝማ በሞተ ራሱ እመርጣለሁ።